ያዙት ና ያዘት ደግፋት ወይኔ አምጪ አሁን ደግሞ ያወራል በመሃል ደም ፈሷታል እንግዲህ እግዚአብሔር በጥሩ እንደሚያሳልፈው ተስፋ አደርጋለሁ አባሎቻችን ወደ ሕክምና ወስደዋታል ያስፈልጋው ሕክምና እንዲደረግላት እንግዲህ ስልሽ ሃይ ስኩል ላይ ምን አልተማርንም ያንቺ ጓደኝነት ከኔ ጋር ነበረ እሱንም ከውጭ ሀገር ከመጣሽ አሁን እኮ በቃ አንድ ሆነን እኮ ተጋብተን እኔና እሱ እኮ አንድ ነን እኔ ጓደኛዬን ስፒሪስ ኮንስ የሚያድኩት ግን እንከባበር ሜድ በጣም ስንፈትሽ ነው ያገኘነው ይሄን ፎቶ እሺ ምንድነው የከዚህ በፊት አንተ ዝም በል ለዛ ነው ባለጌነሽ ዝም ከማን ጋር ከባልሽ ጋር አለሽ ኤምባሲ ሲገባ መታየት ያለበት ነው አሜሪካ ኤምባሲ እንዲሆን ንግባ ውሸት ይሄ ምንድነው ቤቱ መስመራ ሁሉ ሁለቱ የተዋወሉት ነው የገንዘቡ ነው እኔ ሰርቼ ለፍቼ ባመጣው ገንዘብ ያኔ ሁሉ ነው ማስተዋወላችሁልኝ እኔ ባለሁበት በትዳሬ ላይ ልክ አስገባልኝ ውሰድና እሺ በቃ እኔና እሱ ፍቅረኛ ማለት ባልና ሚስት ነበር እንድሮ ምን ከማን ጋር ከባልሽ ጋር ከኔ ባል ጋር ዘን ከሷ ጋር ሳያጥሩ ልጅ ናት ምናምን እሱንም አውቀዋለሁኝ እኔና እሱ የማይስማማ ባህሪ ስላለን ነው አብሮ ቢሆኑ አሪፍ ትዳር ይመሰርታሉ ብዬ የምን መድኃኒት ነው ይሄ ምንድነው ይሄ የምን መድኃኒት ነው ይሄ አሁን አስረዳኝ የምን መድኃኒት ነው ይሄ ጠይቀኝ አብሮ የሚኖሩት አንቺ ልጅ ገዝተሽ ልትነግረኝ ትችላለህ ይሄንን ምንድነው ይሄ የምን መድኃኒት ነው ምንድነው የሚሰራው ይሄ እኮ በየትኛውም ግለሰብ ቤት ውስጥ ሊገኝ የማይገባ መድኃኒት ነው አሁን በሽተኛ ነሽ እብድ ነሽ እያልከኝ ነው የምታረጊው ነገር ልክ አይደለም ባለቤትህ እኮ ናት እንዴት እንደዚህ ትላታለህ ቆይ እኮ የምታረጊው ነገር ቆይ በቃ አሁን እንግዲህ ኧረ እባክሽ ማንን ያገኘው ካለ ምንድን ነው ጫማ ለምን አሰጧትም ባዶ እንኳን ከምትሆን ነፍሰ ጡር ናት አይደል ጓደኛሽ ናት አይደል እንዴ እኮ እኔ ምን አልኩኝ ጫማ ለምን አሰጧትም ታስቢልኛለሽ በጣም እኔ እኮ ንግግርሽ ይኸውልሽ አሁን እኔ ሁለት ነፍስ ነሽ ብዬ ነው እንጂ እንደዛ ማንንም ሰው ተናግሮኝ ጸጥ ብዬ መቀመጥ ቆይ አንቺ ከጓደኛችን ጋር አራት እንውጣ ምናምን ብለሽ ልደውይለት ቆይ አልገባኝም እኔ ቆንጆ አንቺ እኮ እኛ ጓደኛ አልነበርሽ ስልሽ ሃይ ስኩል ላይ ምን አልተማርንም ያንቺ ጓደኝነት ከኔ ጋር ነበረ እሱንም ከውጭ ሀገር ከመጣሽ አሁን እኮ በቃ አንድ ሆነን እኮ ተጋብተን እኔና እሱ እኮ አንድ ነን ቴንክ ዩ ግን እዛ ለጌታሽ ይደብርሻል እኔ ለራስ ምክንያትሽ ኦኬ መሄድ እንችላለን እንዴ ይሄ ነገር እኮ ካሳሰብሽ መሄድ እንችላለን አይደለም ከመጀመሪያው እሷ ለምን አላሰብሻትም እንጂ ሲጀምር ነፍስ አጥሮናዳ ይልሽ እኔ ማውቀው የሆነ ነገር ሲጠራ ከባለቤት ጋር ኖ ፕሮግራም አይደለም የራት ግብዣ ስልሽ ተሰብስበን ሆቴል የምንበላው የሃይ ስኩል የነበረን ጓደኛሞች አብረን የምናሳልፈው ታይም ነው ታዲያ ከሱ ጓደኞች ጋር ተዋወቁ ማንን አለች ቅድም ማን አልኩኝ ማን ነው የምሸኙት እንሸኛለን አላልኩም ከውጪ ቅዱስ ስለመጣ እሱ ነው አቀባበል እሱ እኮ አላወቀውም አንቺ የምትይውን ሰው ይራስ ያማል እንዳንተ እኔ ሲጀምር ካንተ ጋር ንግግር አይደለም ምን ማለት ነው አስቀምጪው ምን ያህል ልክ ዛምት ጮህ በላይ ይድናጩ እንዳልነካኝ እኔ ነው ምን ታውራለህ ሰሚኛለሽ ቆይ አዳምጡ እቺ ጓደኛሽ ተረጋጋ ሆርሞን መለዋወጥ ነው በዛ ተረጋጋ እኔም በዛ ተረድቻለሁ ቆይ እየሰማሽኝ ነው እቺ ጓደኛሽ ከሁሉም በላይ የምትረዳኝ ጓደኛ አለችኝ እሷ ናት የምትረዳኝ ብላ ስላንቺ ስንት ነገር ያወራሽ ነበር ምን አልኩኝ እሺ እኔ እኮ እዚህ ጋር ያለችኝ ነገር በእኔ ቦታ ብትሆን ምን ያህል ልብ እንደሚሰብር ከባሌ ጋር ምናምን እንደ ይሄ ማለት ነው ሲጀመር መጠየቅ አለባት እኔ እኮ ምንም አልኩም እንደዛ መሆኑ የሆርሞን መለወጥ ነው ብዬ ማመን ካልፈለክ በተትሽ ላይ ምን ያህል እየተገፈረ ደግሞ ተቃስተብኝ ምንድነው ቤታችን እየተደፈረ እንደሆነ አይገባሽ ቆይ አንዴ አዳምጡኝ ከሷ ጋር እንዴት ነው የተዋወቃችሁት ቆይ እንዴት ነው የተዋወቃችሁት የቤተሰብ ጣልቃ አንቺ ነው እየጠየቅኩ ያለሁት እንዴት ነው የተዋወቃችሁት ስኩል ተማሪ ገና ድሮ አይ ስለናንተ ስለሁለታችሁ አይደለም እና ሁለታችሁ ሴቶች እንዴት ነው የተዋወቃችሁት አልነገረችኩም እሱ አንቺ ነው እየጠየቅኩሽ ኦኬ ከውጭ የመጣች ሰሞን ነው እሺ
በቃ ያኔ አብሯት ያኔ ያህል ሰው አለ ማለት ሰው ጭራሽ አልነበረም አብሯት ምናምን ነገር አንዳንድ ነገሮች ላይ ያኔ እገዛ ምናምን ያስፈልጋት ነበር ሶኒ ደግሞ ከሰው ጋር ቶሎ ስለመግባባት ተግባባን በዛው ሰዓት በጣም ምስኪን ልጅ ናት ጥሩ ልጅ ናት ማልክደው ነገር በጣም ደስ የምትል ልጅ ናት ሶ ተግባባን በቃ ጓደኛሞች የት ለመጀመሪያ ጊዜ የት እንደተገናኛችሁ ታስታውሻለሽ ውሸት አሁን ያወራችሁ በሙሉ ውሸት ምክንያቱም እኔ ከውጭ ከመጣው ምናምን ሳይሆን ድሮ ነው የምንታወቀው ሳልሄድ በፊት ነው የምንታወቀው ከውጭ ከመጣው በኋላ እንገናኛለን እኔ ቀድም ነግሬያለሁ ውጭ ሆኜ ራሱ በስልክ እናወራ ነበር እዚህ ከመጣው በኋላ እሱን አስተዋወቀችኝ እንጂ ከሷ ጋር በፊት ነው የምንታወቀው ኖ ያኔ እኔ እኮ ያኔ አንተዋወቅም አልኩኝም ግን ዲፕ የጠበቀው ግንኙነታችን ከውጭ ከመጣሽ በኋላ ነው አይጣረስብሽም ምኑን ነው ኦኬ እሺ ሰው መጠየቅ ትችላለህ እንደሙ ዳኔ ማለት አላስታውስም ያኔ ድሮ የጥንቱን እንዴት ነው ማስተዋወሰው ስንት ጊዜ ሆነን አንተ እኮ ምን አይነት ስራ እየሰራ እንደሆነ ለጉልበት እኮ ነው አሁን ህግ ባለበት ምንድነው ቆይ ምን አውቀ አንተ ማን ጋዜጠኛ ነህ ሊሉክ ነው ምንድነው ጋዜጠኛ ነህ ልትለና ምንድነው የደበቃችሁት ነገር ካለ አውጡ ምንም ሌላ አካል ነገር አያስፈልጋችሁ ማናገር አያስፈልጋችሁ በቃ ጸበል ነገር እንደው የምን ጸበል ነው የምትለው ወይ የኔ ጓደኛ ብቻሽንም አትሆኝም ነኝ እሺዳለሁ ባልሽ ማለት እናንተ ምንድነው የምታሹፉት እኔ አላሹም ሳይላትም ጸበል ወስዳታለሁ ነው ያልኩት እንዴ መጀመሪያ ለራሳችሁ ጸበል ሂዱና ቆይ እሺ ቆይ እኔ ካልገባ ለዚህ ሞት መንፈስ ይጂ ነው ጭራሽ ላይ እኔ ላይ አይደለም ይኸውልሽ እኔ ጓደኛዬ ነሽ ቢሆንስ ኮንዝ የሚያልኩት ግን ልካባበር በጣም ሲቃጠል ደግሞ ምንታጀልሽ ቆይ አንቺ በጣም አከበርኩሽ ምንድነው ችግርሽ እስካሁን ታቂ ያልኩሽ ከባለቤት ጋር ተሻሻል አያችሁ በቃ ገባኝ በአንድ ስልክ ጥሪ ነው እንደስትኛለሽ አሁን እኔ በአንድ ስልክ ጥሪ አይደለ ከዚህ በፊት ስትደዋወሉ ምን እንደምትባባሉ አላውቅም ቴክስታችሁ እንደምትባባሉ ከሱ ጋር ምንም እንትን ሰምኛለሽ ቆይ የአንድ ስልክ ጥሪ እኮ አንተ እንኳን አትረዳም ቢያንስ ሙሉ ነገር ሊገልጽ ይችላል ምንድነው ቅዱሴ ስለመጣ ከቅዳና ማታ እንትን እንላለን እንጂ አረብስማ እሺ ይሁንስ እሱ ይሁን ሜድ ቤቱን ስንፈትሽ ነው ያገኘነው ይሄን ፎቶ እሺ ምንድነው የከዚህ በፊት ይሆናታቸው ነው ፎቶዎች ናቸው የምን የተደበቀ ፎቶ ነው ማየው ምንድነው ቤቱ የሚበረበረው ማለት ነው ይሄ ምንድነው እሺ ይሄ ፎቶሾፕ ነው ልትሉኝ ነው ምንድነው ይሄ አሁን መቼለት ወደ ውጪ ፕሮሰስ ልንጀምር ወይ ለዛ ነው ጭባነ ጌነሽ ምንድነው አላውቅም ልትይና ሰው ፊሽ ለምታነሽ ውሻነሽ ያሙሻለሽ ጭራሽ ከቦሌ ጋር እኮ ወደ ውጪ ተፈራርማችሁ ራሱ ነበር ተፈራርማችሁ ራሱ ታውቃለች እኔ ምንም ማውቀው ነገር የለም ወደ ውጭ አይደለም እኔ ምን ታውቂ ከማን ጋር ከማንሽ ጋር አለሰናለሽ እና ቆይ የሰርግ ፎቶ ምንድነው ታዲያ ኖ ዌይ እዚህ ላይ ኤምባሲ ሲገባ መከየት ያለበት ነው አሜሪካ ኤምባሲ እንዲሆን ንግባ ውሸት ይሄ ምንድነው ያምሻል የት ነበርሽ አንቺ ወደዛ ጣይልኝ ውሸት እኔ ምንም ማውቀው ነገር የለም ስለዚህ ወደ ውጪ ለመሄድ እንትን ያለው አማን ነው ቤቴ ለምን ነው የሚበረበሩ ለምን ቤቱ መጥበረቡን ነው ሁለቱ የተዋወሉትን ነው የገንዘቡን ነው ለምን ስራ እንደሆነ አልታወቀም ግን ብዙ ሺዎች ናቸው ወይኔ ማበዴ ነው ምንድነው ይሄ ይሄ ምንድነው ምንድነው ቤቱ አረብ ቆይ ይሄ የምን ሁሉ ምንድነው የወዱ ገንዘብ ከኛ መጣው ቤት ውስጥ ያለ ምንድነው እንዴ ቆይ ማለት ነው ከኛ መጣው የወዱ ገንዘብ እኔ ሳልቸለፍቼ ባመጣው ገንዘብ እስካሁን ሁለቱም ማለት ያኔ ሁሉ ቆይ 500 ሺህ ነው ምን ማለት ነው ምንድነው ያልሽኝ ተረጋጊ ምን ማለት ነው ተረጋጊ ስምኛለሽ አይንሽን ጎልብዬ ነው የማጠፋሽ ስምኛለሽ ተናገር ምንድነው ይሄ የቢዝነስ ውል እንዴ
500,000 በማላችሁ የምትፈራረሙት የምን ስራ ነው? ብራዘር አንተ ምን የምን ስራ ነው? ጀመር አይምሮሽን ድፍን አታርጊው። እሺ ዝም በይ አንቺ አይምሮ ነው ድፍንሽ የማይሰራ አንቺ አይምሮ። ይሄንን ደግሞ ራሱ በገዛው ሽጉጥ ነው የምደፋሽ። ሰምኛለሽ? ካሜራው ይጣ ምንድነው ይሄ ነገር ነው ያልኩሽ? ያማል እንዴ በቃ እሷም ነበረች የፊርማው ቀን ውጭ ሀገር ለመሄድ ወሰንን። ውጭ ሀገር ከሄድን በኋላ ከሱ ጋር ተጋብተሽ እኔ ዲቪ ስለደረሰኝ እሱን አግብቼ 500,000 ብሩን ከፈለ አለቀ። ቢያንስ ከ2 ዓመት በላይ አንድ ላይ ኖረዋል በትዳር ታውቃለች ስታስመስል ነው። ውሸት እና ዲቪ ደርሶኝ ከፍሎ ነው እንጂ የሚሄደው በነፃ ነው የሚሄደው ሰውየው። ስለዚህ ሰው ግዴታ ባለትዳር ነው ብለህ ማስመሰል ነበረብህ። ስለዚህ 500,000 እስከት ምን አገባኝ ከየት ቢያመጣው እኔ ብሩ ማለት ነው። ስለዚህ እሱ ሊሰጥሽ እሱ የነገረኝ ደግሞ የስራ ብር እንደሆነ ነው። ምን ማለት ነው? አንቺ ምን አይነት ቋንቋ ነው? ምንድነው ኬት የሚያምጣው ማለት ምን ማለት ነው? ኬትም ማምጣው ነው። ኬት ያመጣል የሰረቀውን እንጂ ቃለ ስነ ስርዓት የሰው ሽንት ቤት ተደፍቼ ጣልጌ ባመጣሁት ገንዘብ ጭራሽ እናንተ ጭራሽ ተዋዋላችሁልኝ። እኔ ባለሁበት በትዳሬ ላይ አስወጡልኝ። ልክ አስገባልኝ ውሰድና ሰምኛለሽ? ሁሉንም ነገር እንድታርፍ ሁሉንም ነገር እሱ በሌለበት ምን ማውራት አልፈልግም። ሰምኛለሽ? እሱ በሌለበት ማውራት አልፈልግም የምትይ ከሆነ ይሄንን ሁሉ የሰራችሁት ነገር ወንጀል እንደሆነ ወቂ። የምን ወንጀል? ወንጀል እስር ቤት እድሜ ልክሽን ትማቀሳለሽ። ምንም ወንጀል አልሰራሁኝም። ምን አጥፍቻለሁ? በትዳር ላይ ሰው ማማገጥ ወንጀል አይደለም? ተፈራራምሽ ጌታ ወደ ውጭ ሀገር ልንሄድ ነው። ለምን ነው ወደ ውጭ ሀገር? ሰምኛለሽ? የሰው ባል ይችላል እንዴ? ስምሽ ማን ነበር? እዚህ ላይ ሁላ እኮ ማየት እችላለሁ። ሰማሃል? በጣም ፈጠንሽ። ለመቀጠር ነው ትፈጥኛለሽ። ማን አልሽኝ? አንቺ ዝም በይ እሺ። ሰማሃል ነው ስሜ። ሰማሃል? አዎ ታስገድጂ። ሰማሃል? ማስገድድሽ ነው እኮ ሻት ወይስ ነው ለትነርስ ነሽ ብዬ ሰማሃል? ባልሽን ስላከበርኩ እሺ ጓደኛዬ ነው ባል ነው የምታከብሪው እኮ። ወይዘሪት ሰማሃል? ትሰምኛለሽ? የሰማሽኝ ነው? ምንድነው ይሄ ነገር? ትዳር ላይ ትዳር መፈራረም ራሱ ወንጀል ነው። እድሜ ልክሽን እስር ቤት እንድትማቅቂ የሚያደርግሽ ነገር ነው። ለምንድን የሰማሽኝ ነው አይደለ? ለዲቪ ብቻ ብለን ነው እኛ እንደዚህ ያደረግነው። ለምን ደግሞ አሰማኝ እንጂ ለኤምባሲ ብለን ነው። እንደዛ የሚልሽ ይመስልሻል? ስለዚህ ስሚ፣ ቆይ ተረጋጊና አዳምጪ። አሁን ነፃ መውጣት ትፈልጊያለሽ ወይስ መታሰር ነው የምትፈልጊ? እኔ መታሰር አልፈልግም። እሺ ምንድነው ይሄ ነገር? እድሜ ልክሽን ቢያንስ እስከ 20 ዓመት እንድትታሰር የሚያደርግሽ ነገር። እኔ ቆይ እሺ ስሩን ምን አመጣው? እሺ ስለዚህ የማትፈልጊ ከሆነ ሁሉንም ነገር ነገር እሺ ምንድነው? ሁሉንም ነገር ነገር ምንድነው የምትፈልጊው? እያደረጋችሁ ያላችሁትን ሁሉንም ነገር ለምንድን ነው? እቺ ልጅ ጓደኛዬ ናት፣ እሷ ናት ከሁሉም በላይ እኔን ትሪት የምታደርገኝ ብላ ነው ከእናንተ ጋር እየኖረች ያለችው። አንቺንም በብዙ ነገር ነው እያሰበች ያለችው። ስለዚህ በጸሎቷ በብርሃን ታስበኝ። ለእኔ በጣም ትጨነቅልኛለች፣ ታስብልኛለች ብላ ነው አንቺን እያሰበች ያለችው። ስብላታለሁ፣ ጨነቅላታለሁ። ስለዚህ ትሰሚኛለሽ? ሲጀመር የክፋትሽን እግዚአብሔር ራሱ እስከሆነ አንድ ልጅ አልሰጠሽም። የምን ክፋት ማለት ነው? ተረጋጊ። የኔ ክፋት ነው። ቆይ ተረጋጊ። የምን ክፋት? ምን ማለት ነው ክፋትሽ ማለት? በቃ ምን ማለት ነው? እስካሁን ያለለችሁት እኮ አይደለም ማለት ነው። ተረጋጊ። ታረጋግሽ ወደ ታረጋግሽ ወደ ታረጋግሽ ምን ልበልሽ? ምን ማለት ነው? ቆይ ተረጋጊ። ቁጭ በይ እስኪ። ሰማን ትሰሚኛለሽ? ምንድነው? እኔ ከሷ ጋር ማለት አልፈልግም። ካንተ ጋር መስመር ነው። ስሚኝ፣ ይሄ ወንጀልሽ እስር ቤት እድሜ ልክሽ እንድትማቂ ያደርግሻል። ነግሬሻለሁ። ስለዚህ አዳምጪኝ። እኔ ስሚኝ፣ መጀመሪያ ይሄ ነገር እንዳይሆን የምትፈልጊ ከሆነ ሁሉንም ነገር ንገሪኝ። ካልሆነ ወጣትነትሽን ሁሉ እስር ቤት ውስጥ በጨለማ ክፍል እንድታሳልፍ ያደርግሻል። አዎ። ስለዚህ ከሱ ጋር ያለሽን መረጃ ያወራል። እኔ ብዙ አንቺን እምልሽን ለማድረግ ብዙ ጊዜያቶችን የሚወስድብኝ እንዳይመስልሽ። እሺ በቃ ሁሉም ነገር ነግረሃለሁ። ወረቀት ግን ስጠኝ ነው። ከነገርሽኝ በኋላ ልሰጥሽ እችላለሁ። እሺ በቃ እኔና እሱ ፍቅረኛ ማለት ባልና ሚስት ነበር እንድሮ። ምን? ከማን ጋር? ከባልሽ ጋር። ከኔ ባል ጋር? ጭራሽ አንቺ
ፍቅረኛ ምናምን ባሌ ነበር እያልሽ ነው? ፍቅረኛ ሳይሆን ባሌ ነበር። ታዲያ ባልሽ ከነበር ለምንድን ነው ከኔ ጋር ያገናኘሽው? ላውራ አንዴ እድል እንሰጭ። የኔ ባል እኮ ባሌ ነበር እያልሻለሽ። አንቺ ባል ነበር የኔ ባል ነበር መጀመሪያ። በቃ አንዴ እንስማት ምንድነው እየሰማህ ነው እንዴ? እንዴት ልቻለው? ነገር ካርደም እየተነገረኛለሁ። እሺ ባትሰሚኝ ደስተኛ ነው። እሺ ከዛ በኋላ ባለመግባባት ተፋታን። እሺ ትዳራችን ብዙም አልቆየም፣ 1 አመት ምናምን፣ ግን ምንም ልንስማማ አልቻልንም። ስለዚህ ተፋተን። ግን እንዴት ነው የባልና ሚስት ይፋታ? እንደ ድሮ ሰው አይንሽን ላፈር አይንህን ላፈር ለመባባል አልፈለግንም። እንዴት ነው በቃ ኖርማል ንጹህ እህትና ወንድም እንሆናለን። እንደዛ ተስማማን ሆንን። በቃ ከጓደኞቻችን ጋር አብረን ሃንጎቨር እናደርጋለን፣ አብረን ቺል እናደርጋለን። እሷ መጣች በመሀል ዘን ከሷ ጋር ሳያጥሩ ልጅ ናት ምናምን፣ እሱንም አውቀዋለሁኝ። እኔና እሱ የማይስማማ ባህሪ ስላለን ነው። አብረው ቢሆኑ አሪፍ ትዳር ይመሰርታሉ ብዬ አስተዋወቅኳቸው። እሺ አሁን ላንቺ አስቤ ቆመሽ እንዳትቀሪ ብዬ። ለምንድን ነው ቆማ የምትቀረው? ማን ይፈልጋታል? ስነ ስርዓት የለሽም እንዴ? ለንግግርሽ ስነ ስርዓት አብጅለት። እሺ አንድ ሪስፔክት ይኖርሽ ለሰው። እሺ ከዛ በኋላ ብቻ ሁለቱን አጣበስኳቸው። ግን ሲያያት ምንም ደስ ልትለው አልቻለችም። በቃ ማለት ከሷ አንድ ደስ የሚለው ነገር ገንዘቡ ብቻ ነው። ስለዚህ ለብሯ ብላችሁ አትበል ብሎ ዘን እኔ ጋር እና አንቺም እኮ የተፈራረምሽውን እያየው ነው። ስለዚህ እኔ እዛ ሰው ሀገር ለብቻ መጣሁትን ገንዘብ ገፈግፊን ያስታወቅሽ ማለት ነው አይደለም? ሲጀመር እኔ ገንዘብ ይኖርሽ አይኖርሽ አላውቅም ነበር። አንቺ ጋር ስለምንም ገንዘብ አውርቼ አላውቅም። ስለ ሁሉ ነገር ነው የምናወራው። እኔ መቅዳት ነበረብኝ እንዴ? እኔ አላልኩም ወይስ መቅዳት ነበረብኝ? እዛ ሆኜ ገንዘብ ይዘሽ እንደመጣሽ አውቃለሁኝ። ውጭ ሀገር ሰርቶ የመጣ ሰው ማንም ገንዘብ ይዞ ይመጣል። ግን አንድ ነገር እንኳን አስከፍዬሽ አላውቅም። ያኔ ምንም ስንዝናና ራሴ ነበርኩኝ የምችለው። ለምን ትልቁን ነገር እያሰብሽ ስለሆነ እምነት መገንባት ስለፈለግሽ ነው አይደለ? ስለዚህ አሁን አንቺ ስለ ስራሽ ብቻ ስላገናኘሽ ብቻ ነው መቼም ይሄ በቃ ይሄ ማለት ደግሞ ለእሷ ባል የሰጠሁበት ክፍያዬ ነው ማለት ይሄ 500,000 አይደለ? ተፈራረማችሁ። እኔ አንቺን ባል ስጭኝ ብዬሽ ነው የሰጠሽኝ። አገኘሽ? ባል ዕቃ ነው እንዳወጣሽ ምትሰጪኝ። ያስተዋወኩሽ ከሱ ጋር ተለያይተን ነበር። እሺ እኔ ጥሩ ሰው ነው ያወጣሽኝ አይደለ? ቆይ አገኘሽ ብሩን? አዎ ማለት በቃ እኔና እሱ ውስጣችን ስለዚህ ፋርማሲ ከፍትበታለሁ ምናምን ያለው ምን ነበር? ውስጣችን የነበረው ፍቅር አላለቀም ነበር ከተጋባን አገረሽብሽኛ። እኔና እሱ ከተጋባን በኋላ ስለዚህ ሁለታችንም ሲያገረሽብን አብሮ ለመሆኑ ወሰንን። በቃ ይሄ ነው ያለው እውነት። እና ስቲል አስገቡልኝ መልሱት። በቃ ይበቃዋል። አምጥቼ አንተ ውሻ ነህ። እሺ ይገባሃል። ወይኔ ያማችሁ እንዴ? ደህና ነህ? ሰላም ተቆረቆሽበት። ተቀመጭ። አይዞሽ አልቀደድም። እሺ ከእንዳንቺ አይነት ሚስት ይሰውርሽ። ምንድነው የምትጨቃጨቂው? ተረጋጊ፣ ተቀመጭ። እስካሁን አንተ ጋር እገልሻለሁ። ተረጋጊ፣ አስቀምጫት። ተረጋጊ። እና እንደዚህ የተጨቃጨቅሽ ድሮስ አብሮሽ ሊሆን ነበር። ሰሚኛለሽ? በጣም ጥሩ። እኔ እና አንቺ ከዚህ በኋላ እሱ ከያዘው ጉዳይ በኋላ እንገናኛለን። ሰሚኛለሽ? ቆይ አንተ ትሰማኛለሽ? ነግሬሃለሁ። አሁን ትሰማኛለሽ? ዶክተር ዳንኤል ዶክተርም ዶክተር ነው። እሱን አልወሽም። ዶክተር ነው። ከተናገርሻቸው ውስጥ እውነቱ እሱ ነው። እሱ ደግሞ ይጣራል ምን አይነት ዶክተር እንደሆነ፣ እንዴት እንደመጣም ይጣራል። ትሰማኛለህ? ሁሉንም ነገርን ደርሼበታለሁ እንዳየኸው። አንድ ትዳር ላይ ትዳር፣ ሁለት ትዳር ላይ ትዳር አልመሰረተም። በቃ የምን መድኃኒት ነው ይሄ? ምንድነው ይሄ? የምን መድኃኒት ነው ይሄ? አሁን አስረዳኝ። የምን መድኃኒት ነው ይሄ? አብረው የሚኖሩት እነሱ ናቸው። የምን መድኃኒት ነው? እኔ አላውቅም። ቤታችሁ የተገኘው መድኃኒት እኔ አላውቅም። ምንድነው ይሄ መድኃኒት? ይሄ ማለት በጣም ከባድ የሆነ መድኃኒቶች ናቸው። አንተ በምናውቀው ሲጀመር ዶክተሩ እሱ ነው። ለሁለቱ ስጣውና እሱ ያያቸው። ምን አገባሽ አንቺ? ምን አገባሽ? እኔ በራስሽ ብዬ አንቺ ልጅ ገዝተሽ ልትነግረኝ ትችላለህ? ይሄንን ምንድነው ይሄ? የምን መድኃኒት ነው? ተናገር። የምን መድኃኒት ነው? ተናገር። የምን መድኃኒት ነው እያልኩ ነው። አይበቃም እንዴ? ተናገር። አይበቃም? ተናገር። እያየው ከባድ መድኃኒት ነው። አወቀው አይደል? እንዴ ምንድነው የሚሰራው? ምንድነው የሚሰራው? ይሄ እኮ
በየትኛውም ግለሰብ ቤት ውስጥ ሊገኝ የማይገባ መድኃኒት ነው እኮ ዶክተር ነኝ እኔ ጋር ስለዚህ ምንድነው ለኔ ሰጣኝ ስለዚህ እነዚህ መድኃኒቶችን እንድትቀም እያደረክ ነበር ማለት ነው በይሷ ህፃን ልጅ ነው እንዴ የሚሰጠው ጥቅላም አንቺ አይመለከትሽም ዝም በይ ሰማኛለህ ዳንኤል ሁሉንም ነገር ብትናገር ይሻላል በቃ ይሄ ነገር አንተ ቤት መገኘቱ ራሱ ማርገን እንድትቀማ የሚያደርግ ነገር ነው ታውቃለህ ሲባል አንቺ ባዶ የሆነ ጭንቅላት ያለሽ ሴት ነሽ ታስታውቂያለሽ እንድትሰድበኝ አልፈልግም አዎ መዝናናት ብቻ ፋሽን ብቻ እንደውሽ ቤብ ነገራቸው ቤብ በጣም እውነት ወጥቷል ምንም የሚያሳፍረኝ ነገር ቤብ ስለዚህ በድብቅ ግንኙነት አላችሁ ማለት ነው አንቺን አልከስሽም እገልሻለሁ ተረጋጊ በትዳር ላይ ተረጋግተሽም እገልሻለሁ ዳንኤል ትሰማኛለህ ያው ልጅ ሲወርድ አብረሽ ካልሞት በቃ ዱላ አጠገብ ዋጋስ ያለቻለች እሷ ይሄ መድኃኒት አንተ ቤት እንዳለ ታወቀ ማለት ያለምንም ማስጠንቀቂያ ማረግን ትቀማለህ ስንት አመት የለፋህበት ታውቃለህ ይሄንን ቆይ ምንድነው ታውቃለህ ወይ ታውቃለህ ያልኩህ እኮ ነው አትጩበት ስለዚህ ለምንድን ነው እየተገለገልክበት የነበረው ተናገር አውጣ ምንድነው ለምንድን ነው እየተገለገልክበት የነበረው እሷ ፊት ምንም ነገር ማውራት አልፈልግም ማፊት ማን ኦኬ እኔ ወጣች ተቀመጭ እንዴት እንደሚያስብልኝ እኮ ያየህ ነው አይደል አያሽዋ በቃ ያሰበልሽ ነው በጣም ተናገራው የነገርኩ ነው እሷ ፊት ማውራት አልፈልግም ሁሉንም ተናገር እያልኩ ነው እሷ ፊት ምናምን የሚባል ቅብጥር ሰው ይለው ወንጀለኛ ነው አንተ ምንም ከለላ ማድረግልህ ምንም ወንጀለኛ አይደለም በቃ እኔ ልመሰክር ነው አንቺ አፍሽን ዝጊ ራስሽን ማዳናችም ማለት ተስማማን እኮ እንደምትሰጠኝ ማረ እንደዚህ እኔ እንደ ሰው ልጅ እኮ እንደ ውሻ ቀጥቅጣችሁ ነው ተናገራው ከዚህም በላይ ይደረጋል ለእንደንተ አይነቱ አይጣተኛው ከዚህም በላይ ይደረጋል ተናገራው ልክ ነው ይገባኛል በቃ ምንድነው የሚገባክ እኔ በቃ ነፃ ነው መውጣት ነው ፈልጉ ተናገር ይበቃኛል ተናገር ነግራቸዋለሁ በቃ ከኔ ጋር ለምን ተናግራለሁ ምንም ሌላ የሚያስታውቅ ነገር የለም ነገርሻቸው አሁን ነግራለሁ ሁሉም ነገር አሁን ከኔ እናንተ ያለን ግንኙነት አምጥቶ እንደሰጠኝ ሳይተናገራችን ተናገር ስለዚህ መድኃኒት ትናገረኛለህ አትነግረኝም ሙሉ ታሪኩ ልንገርሽ ተረጋጊ ተረጋጋ አይደለ ተናገር ቀላል ተረጋጋለሁ እኔና እሷ ከልጅነት ጀምሮ ፍቅረኛሞች ሰማንልህ ከዛ ትዳር የሚባለው ነገር ውስጥ ገባን ትዳር መሰረት ከዛ በቤታችን የሚላስ የሚቀመስ ገንዘብ የለም ድሃ ነው እሷ ደግሞ ድሃው እንዳትወድ እና በመሀል ተለያየን ለምን ድሃው ስለማትወድ እኔ ዛኔ ደግሞ ተማሪ ነበርኩ ዶክተር ዘይን ማልጨረስኩ ነበር እና ተማሪ ነበርኩ እና በቃ መማር ምንም ነገር አልችልም እንኳን እንደዚህ ከዛ በመሃል ተጣላን የተጣላንበት መንገድ በገንዘብ ነው ብያለሁ ከዛ የሚያስማማን ነገር መጣ የሚያስማማን ነገር ያው እሷ መጣች ዘርፋቸው አንድ ልትሆኑ ከዛ ትምህርቴንም ጨረስኩ ተረጋጋና ትምህርቴንም ጨረስኩ ይሄ በቃ ይቅርታ በእውነት እኔ በቃ ተናገርኩሽ አይደል ልጅ ይሄንን መድኃኒት እንትን ተረዱኝ በቃ ማለት ይሄ መድኃኒት ምን ለኔ ሰጣኛል ምንድነው ስለዚህ በቃ አይኔን እያያወራኝ ምንድነው ውር የምትለው ስለዚህ ይሄን ያህል ጊዜ ልጇ አቦርስ እንዲፈጠር እያረክ የነበረው ይሄንን መድኃኒት እየሰጠ ነው ይሄንን ያህል ጊዜ ወይኔ መድኃኒት ይወጣሽ ነበር ተናገራ አንተ ልጅ እንዲወርድ ያደረከው አንተ ነው የትን ይጀበላሻለሁ መድኃኒቱን ያመጣሁት እኔ ነኝ እሷ ናት መድኃኒቱ ካንተና ሳልወርድም አንተ ልጅ እንዲወርድ ያደረከው የማውቀው ነገር የለም ቀጣብራው ነው ተረጋጊ ወይኔ እባክሽ ተረጋጊ አንተ ልጅ እንዲወርድ ያደረከው ተረጋጊ ቆይ ተረጋጊ ምን መረጋጋት አለ በቃ ገሎኛል እኮ
ተረጋጊ ቆይ የታለ ሽጉጡ ነገር ነው አረ ነይ ተረጋጊ ነይ ካሜራውን አጥፋልኝ ገለዋለሁ ተረጋጊ ቆይ ተረጋጊ ሰላም ብለን ላይ ትጮታለህ አንተ በዚህ መድኃኒት ነው ቆይ ተረጋጊ እኔ በመድኃኒት እያዋጥክ ሰራለኝ ተጸጽቼ ያለው ነገር ተጸጽታ አይደለ ስለዚህ ቆይ ወደ መፍትሄው ያሁንስ እንዲወርድ ምን ያሰጠኝ በእናትህ ስለዚህ ይሄን ያህል ጊዜ ሁሉ አርግዛ ባይኗ ልጇን እንዳታይ የምታደርገው በዚህ መንገድ ነው አታሳዝንም ከቤተሰቦቿ አልሆነችም ከብሩ አልሆነችም ወይ ካንተ ቤተሰብ አልሆነችም ወይ ካንተ ፍቅር አልሆነችም ስንት አመት የሰው ሀገር ስንት ፊት አይታ ያመጣችውን ገንዘብ አንተ የሷም ብቻ ምንድነው የሚታየው ያንተ ማምን ያንተ እኮ መማገጥ ነው አይደለ ሴሰኝነት ነው አይደለ ያንተ ትንሽ እንኳን አንቺ እንደ ሴት አይሰማሽም አላውቅም እኔ አንቺ ነሽ እኮ እየሰጠሻት የነበረው እኔ አይደለሁም እንዴ ያማል እንዴ መድኃኒቱ ከበችልም ቢያንሳውን የሰራነው ስህተት አልገባኝም እኔ ላይ ያላክክ እኔ የዋሸው ነገር ስለ ገንዘቡ አውቃለሁኝ ገንዘቡን ለኔ ያመጣው ከሷ ገንዘብ ለመውሰድ ነው እኔን እንዳለቀ ስለምታሰውድበት መንገድ ግን ምንም የማውቀው ነገር የለም ገንዘብ መብላት አይበቃችሁ ገንዘብ መብላት አይበቃችሁ ወይ ነገር የለም እኔ የምነግርሽ እኔ ስለልጆ የማውቀው ነገር የለም አኛው ጥፋተኛ እኮ ነው ጥፋት ግን እዛው ነው እኔ ስለተዳረ ማለት ስለናንተ ስለፈቀረ እንጂ ስለዛ ስለመዳን ስለልጅ ነው የማውቀው ነገር የለም ስለዚህ ምንም ፋርማሲ የሚባል ነገር የለም ማለት ነው ሁሉንም ብር እንደፈለጋችሁት በራሳችሁ ተጠቅማችሁታል የተወሰነ አለ አካውንት ላይ ወሰድት ይቅርታ ብር አልሰጠከኝም አልሰጠከኝም ማለት አንድ ላይ አካውንታችን ላይ አለ በቃ ይሄንን እኮ ሞት ያስፈልግ አይደል ስለዚህ አሁን አስተፋለሁ ምንድነው የምትጸጸተው ህይወታችን ምንድነው የምትጸጸተው ማለት እቺ ልጅ እኮ እዚህ ጋር እየተጎዳች ነው ከደሙ ለሶስት አራት አምስት ጊዜ ኦኬ በቃ ሲፋታ ሊወስደው የሚችለውን ገንዘብ እኩል እስካሁን ወስዷል ሰው አለቀ በቃ ስለሚፋቱ ፍርድ ቤት ቢሄዱ ሰላም አይደለ ፍርድ ቤት ቢሄዱ ምን ነው በቃ ፍቺ እንፈልጋለን ብሎ ሲሄድ ከፍርድ ቤት በፊት እኔ ደፋቻለሁ ለታችሁ ደፋሻለሁ እስካልጅሽ ስርቆት አይከብድሽ አንቺ ምን አይነት ጋጥ ወጥ ሴት ነሽ አትወጡልኝ ነው ለምን ወይ ይቅርታ ለካ ልጅ አሁን ይወርዳል መሰለኝ አይደል ሰታታል መዳን ምንድነው የምትለው አንቺ ማውጣው ነገር የለም አሁን ያወራት ሰማለሽ ምንድነው የምትሉት አሁን እንደሰጣት ስለሰማው ነው ምንድነው የምትሉት ምንድነው ያዟት ና ያዟት ደግፋት ወይኔ አምጪ አምጪው እየሞተች ነው ያያችሁ እናንተ ደግሞ ነው በእናትህ ያዟት እሺ እንግዲህ ክቡራን ተመልካቾቻችን እንዳያችሁት በጣም በሚያሳዝን ሁኔታ እህታችን በጣም ብዙ ጉዳት ነው እስካሁን እየደረሰባት እዚህ ጋር የደረሰችው አሁን ደግሞ እያወራን በመሀል ደም ፈሷታል እንግዲህ እግዚአብሔር በጥሩ እንደሚያሳልፈው ተስፋ አደርጋለሁ አባሎቻችን ወደ ሕክምና ወስደዋታል አስፈላጊው ሕክምና እንዲደረግላት እንግዲህ ደሞ የፈሰሰው ከዚህ በፊት እሷም ፍራቻዋ እንደነበረው እንደማይሆን እኔም ተስፋ አደርጋለሁ ማለት ነው የቀሩት አባሎቻችን ከኔ ጋር አሉ ገብተን ደግሞ እነዛም በደንብ የሚያስፈልገውን ጥያቄ የምንጠይቃቸው ምን መረምራቸው ይሆናል ማለት ነው አብራችሁን ቆዩ ለእህታችን ደግሞ ሁላችሁም እንደየሃይማኖታችሁ ጸሎት አድርጉላት እንግዲህ ደም ሲፈስ እንግዲህ እኔ ሲያጋጥመኝ ለመጀመሪያ ጊዜ ነው ለምን እንደሆነ ላውቅ አልቻልኩም እንግዲህ ከነበረበት አንፃር እንግዲህ ይሄኛው ወርዶ እንደማይሆን ተስፋ አደርጋለሁ እንግዲህ ከኔ ጋር ሆኖ ሄደን ደግሞ ያለው ወደ እናንተ ማድረስ ይሁን ደህናት አሁን አሳሰበሽ አይ ማንንም ሰው ህይወት እንዲጣፋ ፈልግ አምጪ ወረቀቱን ቀይልክ እናውራ እኛ እናንተ ማለት እንችላለን ምንድነው የምናወራው መጀመሪያ አምጪ ወረቀቱን ለብራዘር ለምን አንተ አትረጋጋም አንተ ገና ወጣት ነህ ባላ በእንደዚህ አይነት ገንዘብ እዚህ እንደዚህ አይነት ኑሮ ነው የምፈልገው
መቼም የሚከፍሉት አይመስለኝም። ከሰው ጋር እየመጣ መታገል ነው። አይ ቲንክ እጅ ነው እሷም ላይ ክፉ ነገር እንደሚደርስ እኮ እኛም አንፈልግ። ገብቷል። የተወሰነ ገንዘብ አለ በስማችን ቤትም አለ በሁለታችሁ ስም እሷ ሳታውቅ በቃው ነገርኳት። አይ እሷ ሳታውቅ ነው ማለት እሷ ገንዘብ ብቻ አይደለም ምንም ቤት የገዛ ነው ሌላም ገንዘብ ምንጭ ስላለ በሱም ጨምሮ ከሷም እኮ ላቧን ጠባ አድርጋ እንደዛ ሀብታም ወንዶች ጋር እየሄድሽ ኖ አይ ሃቭ የራሴ ቤተሰብ ኢንሄሪቴጅ አለኝና ምንድነው ልክ የፈለኩት ተዋት እሷን በቃ ማለት በሰላም ይሄን ተጣጥላ እንድትወጣ ብዙ ሞከረን ግን ልትወጣ አልቻለችም። ጀለስ ምንም የምትቀና አይነት ሰው አይደለችም። ግግም ያለች ሰው ናት። ስለዚህ አንተም ደግሞ በቃ ላይ ፍቅርን እንቀይራለን የሆነ ያህል ገንዘብ እንስጥቅ በቃ ቢያንስ እጅህን የምታስርበት የምር ህይወትን እንቀይረው። ደግሞ እኛ እንወደዳለን በጣም ብዙ ፍቅር ምንድነው እንደነገሩ የልጅነት ፍቅር በገንዘብ ነበር አጣዋት። በገንዘብ አገኛት። እረዳህ በጣም እረዳሃለሁ። ስለዚህ እሷም እንደምትጎዳ አንፈልግም። የተወሰነ ገንዘብ ይሰጣታል፣ ትታከማለች። በዛ ላይ ደግሞ ልጅ ሊኖራት አይገባም ከሱ ግዴታ ያመሃል እንዴ እኛ ካሁን ከዚህ በኋላ ተቀብተን ቀሪ ዘመናችን እስክንሞት ድረስ አብረን ነው የምንኖረው። ስለዚህ አንድ ላይ ልጅ እንዳይወልዱ ብላችሁ ያስወረዳችሁ የነበራችሁ ስለዚህ ነው ማለት ነው። አዎ በቃ ስለዚህ አሁን ብር ትሰጡኛላችሁ። እንሰጣለን። እኔም ደስ ይለኛል። ስለዚህ አሁን ይሄን ነገር በእኛ መሀል ይቀር እነሱም ኦልሬዲ ፋቱ ምንም ገንዘብ ከዚህ በኋላ ከሷ አንፈልግም። ጨርሰን ደስ ይለኛል። ግን እምነት በመሀላችን መገንባት አለብን እኛ አይደለ? እኔ አሁን ትልቅ ሪስክ ወስጄ ነው ለእናንተ አሁን ይሄ ነገር ቅድም እንደነገርኳችሁ የሚያሳስባችሁ ነው። ግን እኔ ብር የምሰጡኝ ከሆነ እኔ ሲጀምርም ብር ነው የምፈልገው። ችግር የለውም። አልኩህ እኮ ይልክ እንደዚህ ነቃ ፈጠን ስትል ስለዚህ አሁን እንደዚህ እናድርግ። በቃ አሁን እምነት እንድንተማመን እኔም ያለውን ነገር በደንብ ልወቅ፣ ሪስክም ለመውሰድ እንዲያመቸኝ ማለት ነው። ለምን እቺ ልጅም በኋላ እኛ ላይ ኮምፕሌን ልታነሳት አይደለ? ልክ ነኝ። በኋላ አሁን ኮምፕሌን ልታነሳበት ትችላለች። ጠፍቷል ሄደዋል ስለወሰዷት። አይ እንዲሁ እጄ እንትና ስለሆነ እንዲሁ ስለሚይዘው ነው። እጄ ይሄም ትንሽ ጉዳት ደርሶበታል ለዛ ነው። እና ስለዚህ አሁን እንግዲህ እቺ ልጅ ከዚህ በፊት በነበራት በእርግዝና ህይወቷ ይሄኔ ብዙ ልጆች ይኖሯት ነበር አይደለ? ስለዚህ እናንተ ናችሁ ተባብራችሁ ነው ሲጀመርከው ልክ ይኸውልህ እሷ ጥፋት ነው። መከላከያ እንድትወስድ በየጊዜው ይሰጣታል ማለት ዋጭ ብሎ ገዝቶላታል። እሷ ግን ያወጣቻል ነበር። መከላከያ አትወስድም። ስለዚህ ካረገዘች ደግሞ እሷ ባላወቀችው መንገድ ምንም ማርገዝ አልነበረባትም። ጥፋቷ ማርገዟ ነው። በቃ አንተ ይኸውልህ እኔ ሁሉ ነገር ነው የማይሰራል ጥፋቷ ማርገዟ ስለሆነ በዚህ ልክ እናንተ እንዲወርድባት እያደረጋችሁ ነበር ማለት ነው ልጅ። ስለዚህ ከዛ ሀብቷን ሁሉ ወደ ራሳቸው አዞራችሁት አይደለ? እቺ 7 ዓመት አይደለም ማለት መተማመን ስላለብን ነው። አሁን እቺ ልጅ 7 ዓመት አረብ አገር ላይ እንደዛ ተቃጥላ 3 ሚሊዮን እኮ ነው። ሌላ ብር እኮ አይደለም 3 ሚሊዮን ያን ያህል ብር አልወሰደም። ከዛ ከ3 ሚሊዮን ብር ላይ 1 ሚሊዮን 1.5ቱን ቤት ተገዛበት። 1.5 አይደለም 2 ነው የተገዛበት። አንድ ከዛ ላይ አንሳ 1.5 ነው። ሌሎች እሷ ብር ነው ቷል 1.5 ደግሞ እንደዚህማ አስተማምነን አይደለም ማለት አሁን እናንተ ለኔ ብር ትንሽ ብር ልሰጡኝ ብላችሁ ብር ስትቀንሱ እኔ አልሰማችሁ። ለምን እንደው ታውቃለህ? ለምን አሁን እናንተ እንኳን ለዛች ጋብቻ ለማስፈጸም ብቻ ራሱ 500,000 ሰው ተፈራረመ ማለት ብሩ ስንት እኔ ልንገራችሁ ነው። አሁን እኔ ላይ ብልጥ ልትሆኑ አይደለም። እቺ ልጅ እኮ 7 ዓመት ሙሉ ውጪ እንዲያረባ ሀገር ፀሐይ እንደዚህ ተቃጥላ ስንት እንደሰራች እኮ እኔ ማየው አይደለም ሰርቼ እኮ ያንን ማወቅ ሙሉ ገንዘብ ኮኛ ከሷ አልወሰድም። ግማሹን እንደወሰዳችሁ ሰምቻለሁ። 3 ሚሊዮን አይደለም አትዋሽ። ግማሽ ብላኛለች። ሀገር ስራ እንዴት ነው አንተ እንደምታስበው እኮ አይደል? ይኸውልህ እሷ ግማሽ መስሏት ሊሆን ይችላል እንጂ እኛ እየወሰነ ካለ 3 ሚሊዮን ነው የወሰደው። 1.5ቱን ከሷ ገንዘብ እንትን አለን ከኔ 5 ጨምራ። እሱን ችግር የለውም። ስንት ነው የምትሰጡኝ ታዲያ? ስንት ነው የምትፈልገው? እሺ ብሩን ችግር የለውም። 500,000 ብር ሰጣለሁ። ብሩ ችግር የለውም። እሱ ችግር የለውም። ስለዚህ ተስማምተናል ማለት ነው። እሱ ችግር የለውም። ኮንዶሚኒየም የቤት ገዛ ነው እኮ ቤት እዚህ ግባ አይባልም እኮ። በቃ እሺ ለማንኛውም ወረቀቱን ለኔ ስጪ። ወይ ቅድም የወሰድሽ ችግር የለውም። እኔ ጋር ይቀመጥ። አይ ለኔም ቃል ነው ችግር የለውም። ችግር የለውም። ጀመር እዚህ ጋር አንተ የምትፈልገው እየተነጋገርን ነው። ግን ስጡኝ አልኩኝ። ከጓደኞች ጋር ምናምን መከፋፈል ትችላለህ። ጓደኞች አሉ ጨምር አድርገን እንሰጥሃለን። አሁን አንተ ውልቅ ብለህ ኦኬ እኔ ልጣ እናንተ ግን የት ነው የምትሄጂው?
ጨረሰን አይደል? ቆይ አምጪዋ ወረቀቱን። ለምን እንደምትመነጭቀኝ? አይ የመነጨኩሽ አይደለም፣ ግን በዚህ መንገድ አይሆንም። ትራንስፈር ሊደረግ ስለማይችል ገንዘብ እኔ በአካል እሰጥሃለሁ። ስለዚህ ስጪ። ቆይ ተስማማን አይደል? ሁሉንም ነገር ችግር የለውም። ችግር አሁን እኮ አንድ ህብረት ፈጥረናል። ስለዚህ የኔም ደግሞ ይሄ ወረቀት ህብረት ብንፈጥርም ግን ይሄ ብሩን እንደምሰጥ ቃሌ ነው። እሱ አብሮክ መሆን ይችላል እስከዛ። እኔ ብሩን ችግር የለውም። ወረቀቱን እያይቀመጥ ወረቀቱ እኮ ፈላጊ እንዴ? እሺ ደስ ይላል። ያ ወሰጥ እሺ ገንዘቡን ስንሰጥ ሰጠናለሁ። ምንድን ነው ወደ ወንጀል ወደ እስር ቤት ትሄጃለሽ። መሄድ ትችያለሽ፣ ግን የምትሄጂበት ወደ ወህኒ ቤት ነው። እየሰማኸኝ ነው? አንድ ሰው ነው 500 ሺህ አንተ እየሰማኸኝ ነው? ታስሮ ማይፈት። ስለዚህ ነገም ገብተን የምንከፍለውን ብር እዛ ከፍላችሁ የምትወጡትን አንተ እንስታይ አልፈልግም። ምክንያቱም እኔ ከሀቅ ግንባር ነኝ። ሰማኛለህ? አንቺም ይሄ ወንጀል ነው። ትሽ ብርሽን ሂጂና ርካሽ እቃሽን ግዢበት። እየገዛሁ እኮ ነው ማለት ይችላል። እቺ ልጅ እቺ ምስኪን ሴት ላቧን ጠባ አድርጋ ህይወቴን ልለውጥ፣ ትዳር ልመስረት፣ ልውለድ፣ ቤተሰብ ልመስረት ብላ ስንት ዓመት 7 ዓመት ሙሉ እሺኛስ እንዴ ፍቅራችንስ? ያ ፍቅራችሁን እኮ ውጪ ላይ መኖር ትችሉ ነበር ማለት ውጪ ላይ ህይወቷን አበላሽታችሁ። ምንም እኮ ህይወት ስሚኝ፣ እኛ ባንደርስላት እቺ ልጅ ራሷን አጥፍታ ነበር። ይሄን ለምን አግብታታት ነው? ሰሚኛለሽ? አፍሽን ዝጊ። ያዘራው እየተስማማ ነው። ምንም አንስማማ። ከእንዳንተ አይነቱ ሌባ ጋር ምንም አልስማማም። ሰማኛለህ? ሁሉም ነገር ደግሞ ተቀርቷል። ቃላችሁ ምስክራችሁ ነው ለሁሉም ነገር ማለት ነው። ስለዚህ ለዚህ በደላችሁ ሁሉም ዋጋ ትከፍላላችሁ። የምን ዋጋ? ምንድን ነው የምታወራው? ኧረ ምንድን የምን ዋጋ ነው የምታወራው? ሰምተኛለህ? አስወጡልኝ። በጣም ይቅርታ። አስወጡልኝ። ብራዘር አንተ ሌላ ከሚበሉ አንተ ቆይ ወዲህ ምን ሄደው እንዴት እንዳስመጡ? ቆይ ኧረ በእናትህ ቆይ ምንድን ነው እያወራህ ነው እንዴ? ቀልድ አታውቅም እንዴ? በቃ ተስማማ። ምንድን ነው የምናወራው? የፈለከውን ያልኩህ ነገርኩሽ እኮ ለዚህ ስራሽ የሚገባሽ እስር ብቻ ነው፣ እስር ብቻ። እሺ ቢያንስ ሁሉን ነገር አቃልልኝ። እሺ አስወጣልኝ። እሺ ያልነገርኩህ መረጃ አለኝ። ቆይ እሺ ስለቤቱ በቃ ተወኝ። ቤቱን በቃ ወይ ተሸጦ ይሰጡ። አዎ ቤቱን ልሰጥ እና ደግሞ ይሄኛውን ቤት ካርታው በእኛ ስም ስለሆነ ስለዚህ ይሄም ክራይ አይደለም ማለት ነው። ይሄ ክራይ ነው። ኧረ እናንተ ተግባቡ እንጂ። ስለዚህ እሷ በክራይ ታውቃለች፣ እናንተ ገዝታችሁታል። ስለዚህ ልንገርህ፣ ይሄንንም አሁን ላብስርህ፣ ሁሉም የእሷ የነበረው ለእሷ ይመለሳል። የእሷ ቤት አይደለም የኔ ቤት ነው። በእሷ ገንዘብ አይደለም የተገዛው። እሷ ከመምጣቷ በፊት የኔ ገንዘብ ነው። ከምንድን ነው የመጣሽው? ሲጀመር እሷን ከማውቄ በፊትም የኔ ቤት ነበር። እሱን የሚጣራ ይጣራል። ሁሉም ደግሞ እንደየስራው የስራውን ያገኛል። ይሄ ደግሞ ቃሌ ነው ከሀቅ ግንባር። እውነት እየነገርን አይደለም ማትተዋል። እንግዲህ ክቡራን ተመልካቾቻችን ይህንን ታሪክ እንደሰማችሁ አላጠፋከው ነገርኩሽ እኮ። አጣው ጀምር እንደዚህ ነው። ቀልድ የለም። አጣው በቃ አጣው። ስልካቸውን ሁሉም ሰብስብ። ሁሉም ላይ የሚደረገው ምርመራ ይደረጋል። ያዝ ሁሉንም ወረቀት። እሺ እንግዲህ ክቡራን ተመልካቾቻችን ሁሉንም እንዳያችሁት ነው። እህታችን 7 ዓመት ሙሉ አረብ ሀገር ለፍታ ህይወቴን ልለውጥ፣ ቤተሰቤን ልቀይር። ይሄ ነገር ስንቶቻችሁ እህቶቻችን እንደዚህ አይነት ህይወትን እያሳለፋችሁ እንደሆነ ቤት ይቁጠረው እና በጣም በከባድ ሁኔታ ይህን ያህል ጊዜ ልጇ አቦርሽን እየወረደባት ታረግዛለች፣ ይወርድባታል። በህክምና ስትሄድ ምንም የሚደረግ ነገር የለም ደህና ነሽ ከማለት ውጭ ጸበል፣ የተለያዩ ነገሮችን ሞከረች። እንግዲህ እኛም ራሷን ስታጠፋ ስትል ያኔ ከደረስንላት በኋላ ሁሉንም ነገር ለመመርመር ባደረግነው ጥረት ደግሞ ይህ ላይ መድረስ ችለናል። በዚህ ልክ እንግዲህ ሰው ለንዋይ ፍቅር፣ ለገንዘብ ፍቅር ብሎ በዚህ ልክ የሰውን ህይወት ያበላሻል። ቤት ይቁጠረው እና አሁን እሷ ያለችበት ነገር እንግዲህ አባሎቻችን ወደ ህክምና ወስደዋታል። ምርመራ እየተደረገላት ነው። እንግዲህ በዚህኛው
እንደ እግዚአብሔር ፍቃድ እሷም ወልዳ የምትስምበት ይሆናል ብዬ አስባለሁ። እንግዲህ የምርመራውን ውጤትም ሲደርሰን ወደ እናንተ ማደርስ ይሆናል ማለት ነው። እንግዲህ እነሱም ደግሞ የሚገባቸውን ቦታ ለወንጀላቸው ለበደላቸው የሚገባቸውን ቅጣት እንዲያገኙ ቃሌ ነው፣ ያንንም አስከብራለሁ። ስለዚህ ከዚህ ታሪክ የትም ያላችሁ የትም ሆናችሁ ይህንን ቪዲዮ የምትመለከቱ ወዳጆቼ ብዙ ነገርን ትማራላችሁ ብዬ አስባለሁ። እኔ እጄም እንደዚህ ሆኖ እንደዚህ ጉዳት ደርሶብኝ እንግዲህ እጄ በዚህ ልክ መጠበቅ ስላለበት ነው አንገቴ ላይ አስሬ የምንቀሳቀሰው ከደም ስር ጋር የተነጋካ ነገር እንዳይኖር እና እናንተን ለማስተማር እናንተ ጋር ለማድረስ እናንተ በዚህ ነገር ውስጥ ህይወታችሁን እንድታዩ እንድትማሩበት ዘንድ ስለሆነ ወደ እናንተ ማድረሰው እናንተም በዚህ ልክ ራሳችሁን እንድትጠብቁ እንድትነቁ ዘመኑን ቀድማችሁ እንድታስቡ በጣም አብሶ ደግሞ ውጪ ያላችሁ እህቶቻችን በየትኛውም ክፍለ ዓለም ላይ ያላችሁ ራሳችሁን ጠብቁ። ማንንም ማመን ከዚህም በፊትም በብዙ ቆይታዎቻችን ወደ እናንተ አድርሼ ከነበረው አንፃር ይሄ ነው። አንድም ራሳችሁን ጠብቃችሁ መኖር አለባችሁ። ስለዚህ አብራችሁን ስለቆያችሁ አመሰግናለሁ። ስለ ጤንነት የሚጨንቃችሁ እግዚአብሔር ያክብርልኝ እላለሁ ሁላችሁንም እና ያለውን ነገር ወደ እናንተ አደርሳለሁ። ሄደን ደግሞ ለነዚህ ወንጀለኞች የሚገባቸውን ቦታ እህታችንን ደግሞ የሚያስፈልጋትን ሕክምና እናደርጋለን። የጠፋባትንም ሀብት ንብረቷን ደግሞ እኔ መመለስ ባለብኝ መፈለግ ባለብኝ መንገድ እየፈለግኩኝ የምመልስላት ይሆናል ማለት ነው። እስካሁን አብራችሁን ስለቆያችሁኝ አመሰግናለሁ። ሼር አድርጉ እባካችሁን። የምለምናችሁ ነገር ቢኖር ሼር አድርጉ። ብዙ ሰው ይማርበት፣ ከዚህ ታሪክ ብዙ ሰው ይማር። ላይክ አድርጉ፣ ሰብስክራይብ አድርጉ። በኮመንታችሁ ደግሞ ደግፉን። አዳዲስ ቪዲዮዎችን ስለቀ ወደ እናንተ ይደርስ ዘንድ ደግሞ የደውል ምልክቷን እየነካችሁ ከጎኔ ይሁኑ እላለሁ። እንግዲህ እኔም እጄን እንደዚህ እየታመምኩ እናንተን ለማስተማር ነውና እዚህ ያለሁት። ሰብስክራይብ ስታደርጉ ለእኔ ብርታት ነው። አመሰግናለሁ።